ነበር በቃ እልቅ ብዬ ማለት ነው። ይሄ ክስት ብዬ ሰው ሁላ በቃ የሆነ በሽታ ይዟታል እስከምባል ድረስ ማለት ነው። እና ያሳለፍኩት ነገር ቀላል አይደለም። ከምንም በላይ ደግሞ የተጎዳሁት ልጥቀማቸው ባልኳቸው ሰዎች ነው፣ ላንሳቸው ባልኳቸው ሰዎች ነው የተጎዳሁት የተሰበርኩት። እና ብዙ ነገር አሳልፍ ያለው የመጣው አመጣጤ ከባድ ነው። ሲጀምር ራሴ ነው ያሳደግኩት ማለት ይቻላል። ሁለተኛ ደግሞ በቃ እኔ በቀደም ዕለት ተስፋ ቆረጥኩኝ። በጣም ምቀርባት ሴት በቃ እኔ ከዚህ በኋላ ራሴን ማጥፋት ፈልጋለሁ ስላት አፕሪሼት እንዳደረገችኝ ታውቂያለሽ? በኢየሱስ ስም እና ስጠፋ እንኳን የሆነ በቃ በሬን ዘግቼ ከቤት አልወጣሁም። እንኳን ስወጣ ምኑማ የሆነ ነገር ተፈጥሮ ይሆን እንኳን ብላን አልደወለችልኝም። እስቲል ማለት ነው 15 ቀን ሊሆነው ነው። እና ለካ በቃ ሰው የለም አልኩ ማርያም። ግን እኔ ብሞት ደግሞ እኔን የሚጠብቀኝ ሰው አለ እና እኔ ብሞት በቃ ከአሁን የኔ መሞት አይደለም የሚያሳስበኝ፣ እኔን የሚጠብቀኝ ሰው ምን ያህል ልቡ ሊሰበር እንደሚችል ነው። በቃ እዚህ ጋር ማውራት ምናምን ስለማልፈልግ ነው ማለት ነው። እና በቃ ታሪኬን ብነግርሽ ማለት ነው ሰው አሁን እዚህ ብዙ ነገር ያወራል። አጉቺ ብዙ ተበድሎ ያለቅሳል፣ ብዙ ነገር ሆኖ ያለቅሳል፣ የሆነ ነገር ሆኖ ግን እኔ ያ ሁላ ታሪክ ለእኔ ቀላል ነው። በጣም ብዙ ነገር አሳልፌያለሁ፣ ከጅብ ጋር ተራምጃለሁ ምናምን እና ከዛ በቃ አሁን ላይ በጣም እየተበሳጨው ያለሁት እኔ የሰው ላብ አንድ ብር የለብኝም ጉቺ፣ እግዚአብሔርን አንድ ብር ማለት ነው የሰው ሀቅና ለምን እግዚአብሔር በራሴ ሀቅ እንዲህ የምጎዳው ሰው በረዳው ይሄን ያህል እኔ እንደሞት የሚፈለገው ለምንድን ነው? እኔ እንዳላደግ የሚሆነው በቃ የሚጎዳኝ እና ይሄ ነው በቃ ልብ እየሰበረኝ ምናምን እና ኩይ ወደ በፊቱ ለመመለስ አቅም አጣሁ፣ ጉልበት አጣሁ። በቃ ይሄ ውስጥ ያለው ትመለሻለሽ። ሚኒዬ ይኸውልሽ ሰው መቼ እንደሚወድቅ ታውቂያለሽ? አልችልም ያለ ቀን ነው ሰው የሚሰበረው። ደክሞኛል፣ አቅቶኛል፣ ተሸንፌያለሁ ያለ ቀን ነው እሺ የሚሸነፈው። አንቺ ደግሞ አልደከመሽም፣ እስቲ ሎንግ ዌይ ያለሽ ኦኬ። ህይወት ደግሞ ይቀጥላል፣ የሚቆም ህይወት የለም። ህይወትሽ ውስጥ የተፈጠሩት ነገሮች ሁሉ ለበጎ ናቸው። አንድ አንቺን ሊያስተምርሽ ነው፣ ሁለት ደግሞ ህይወትሽ ውስጥ ያሉትን ሰዎች እንድትመዝኝ ነው። ገባሽ አይደል? እግዚአብሔር ደግሞ በሱ ያለሽን እምነት ለማየት ነው። እነዚህ ነገሮች ሁሉ ህይወትሽ ውስጥ የተፈጠሩት ትላንት ከትላንት ወዲያ እኛ ሚዲያ ላይ ሳንታወቅ የዛሬ 4 ዓመት ምናምን 5 ዓመት ታዋቂ የነበርሽ ልጅ ነሽ አይደል? እኛ ለአንቺ ቁጭ ብለን ታብታብ ስናደርግ ነበረ። ዛሬ ደግሞ እግዚአብሔር ይሄን አመጣልን እንድታይ፣ እንድትማሪ፣ እንድታቂ የፈለገው ነገር አለ። ኤቭሪቲንግ ሃፕን ፎር ጉድ ሪዝን። የሆነ ነገር መልካም ነገር ይዞ ይመጣል። መሰበር፣ ተስፋ መቁረጥ ምናምን በፍጹም አያስፈልግም። የሚቆም ህይወት የለም። አንቺ ብትቀሪ ራሱ ህይወት ይቀጥላል። ስለዚህ የምትኖሪላቸው ሰዎች ወንድሞች እህቶች ካሉሽ ተስፋ እኮ ነው። ማንምስ ባይኖርሽ ኖሮ አይሽ የሚቋረጥ ነገር የለም። እኔ ደክሞኛል፣ አልችልም፣ ተስፋ ቆርጫለሁ አትበይም። ትችያለሽ። ትላንትና ማንም ሳይታወቅ ታዋቂ ነበርሽ። ዛሬም ደግሞ ትላንትና ላይ በእውቅናሽ ጊዜ የሚያውቁሽን አሁን እኔ ያኔ ስለማቀሽ መጣሽ ጋር ሌሎቹም ጋር በእውቅናሽ ጊዜ የሚያውቁሽ ጋር ምንም አትፍሪ፣ ድፈሪ፣ ጠይቂያቸው። ሌላ ነገር እኮ አይደለም። ጌም አጫውቱኝ፣ አስገቡኝ፣ ቪዲዮዬን ሪፖስት አድርጉ፣ ጠይቂያቸዋለሁ። እግዚአብሔርን እኔ የምታያቸው ትላንት ገስቴ ላይ ተንጠልጥለው የነበሩ ሰዎች ዛሬ ላይ ቶፕ ጌመር ሆነው ሁሉንም ጠይቂያቸዋለሁ። ማርያምን ሁሉንም ጠይቂያቸዋለሁ፣ ሁሉንም ማለት ነው። እና እንደውም እኔ እዚህ ሶሻል ሚዲያ ላይ በጣም ታዋቂ ሰው በጣም ነው ከማንም በላይ ሶሻል ሚዲያ ላይ የነበረ ሰው በግልጹ ያለሁበትን ሁኔታ ነገርኩት እና በቃ ላይ ጌም እንኳን እንዲያጫውተኝ ምናምን ኦኬ ምናምን አለኝ። ግን አይፈልጉም፣ ማንም ሰው አይቀበለኝም እና በራሴ ቫይራል ለማውጣት ሞክራለሁ። ግን ጉቺ ይሄ ውስጤ ያለው ችግር፣ ውስጤ የተሰበረው፣ ውስጤ የተቋተው ሁሉ አንቆ ያዘኝ። በቃ መውጣት አቃተኝ፣ መራመድ አቃተኝ።
መናገር አቃተኝ። እያንዳንዱ ነገር ለማድረግ እንባዬ ነው የሚመጣው፣ ብሶት ነው የሚመጣብኝ፣ ንዴት ነው የሚመጣብኝ፣ መረበሽ ነው የሚመጣብኝ። በቃ ይሄ በፊት አንቺ ተዘጋጅና አንቺ ዝግጁ ሁኚ። መጀመሪያ የራስ ዝግጅት ያስፈልጋል ማሬ። አንቺ ዝግጁ ሁኚ፣ ራስሽን አዘጋጅና እንትን በይ በእርግጠኝነት። እኔ አሁን ከሌ ብዬ አልልሽም። ምንም እንኳን አሁን ላይ ጥሩም ኮሚኒኬሽንም ባይኖረንም ግን ለእንደዚህ አይነት ነገር ወደ ኋላው ይላል ብዬ አላስብም። ፕሬዚዳንት ማሜ በእርግጠኝነት እንኳን ትላንት እየጻፍኩለትን አሳይሻለሁኝ ስክሪንሻት። እግዚአብሔርን በጣም ቆይቷን ከጠየቅኩት እሱ ራሱ ማለት ነው። እና እኔ አናግረዋለሁ ምናልባት ሲሪየስ አድርጎ ስላለያዘው እንጂ ማሜ ለእንደዚህ አይነት ነገር ወደ ኋላው ይላል ብዬ አላስብም። እመኝኝ፣ እኔም አናግረዋለሁ፣ ልጆቹም ይነግሩታል። የእውነት ነው የምልሽ ማሜ ከአፉ ውጪ አፉ ነው እንጂ በጣም የዋህ ሰው ነው። እንኳን እንዲያልቅሰሽ እንኳን እንዲንባሽ ፈስቶ ሜቢ ያለበት ሁኔታ ወይ ሁኔታሽ ሲሪየስ ስላልመሰለው ምናምን ይሆናል እንጂ እኔ ማሜንም ማናግረዋለሁ፣ ሙባረክንም ማናግረዋለሁ። ሰማው ቫይራልሽ የሚንቀሳቀስበትን መንገድ እናስተካክላለን። እሺ እንዲች ብለሽ እንዳታለቅሽ እመኚኝ። ከሙቤ እንደው ማሜ በእርግጠኝነት ያግዝሻል። ይሄንን በእርግጠኝነት ነው የምነግርሽ። ግን ያስገባሻል አብራው የምትጫወት አንደኛውን እኔ ያለሁበትን ሁኔታ ታውቃለች። እሷ ራሱ ማለት ነው በአካል ድረስ ተገናኝተን እናውቃለን ከአንደኛው ልጅ ጋር እና ማሜ ገና ከነ ድቦራ ጋር እየተጫወተ እያለ ስጠይቀው ድቦራ ላስፈቅድላት ምናምን አለኛው። በቃ ሙድ እያዘ ነው ገብቶሻል። ከዛ በኋላ ያው ልክለታለሁ ዲክላይን ነው የሚያደርገኝ። ያው እኔ እና እሱ ደግሞ ስልሽ ያን ያህል ጥብቅ ጓደኝነትም ወዳጅነትም ስለሌለን ከዚህ በፊትም ስለማንተዋወቅ እንዳልሽው ያለውበትን ነገር ላያቅ ይችላል። ሰው የሚያውቀው እዚህ ጋር መጥቼ ስንቀለቀል ነዋ። እዚህ ጋር ያለኝ ማንም ሰው ቢሆን እኔ ጅቡቺ ሰውን መቼስ ሶሻል ሚዲያ ሌላ ነው፣ ኖርማል ህይወትሽ ሌላ ነዋ። እኔ በኖርማል ህይወቴ በጣም የተረጋጋሁና ዝም ያልኩ ሰው ነኝ። በቃ ላይክ በጣም አትገምቼ ሰው ነኝ። እዚህ ሶሻል ሚዲያ ላይ ግን በቃ አቅለበልባለሁ ምናምን፣ ስቃለሁ፣ እጫወታለሁ። ግን ሰው አሁን የሚያስበኝ አሁን የሶሻል ሚዲያ ላይ ድሮ እንደሚያቀኝ ምናምን እንደዛ እንደሆንኩት እንደዛ ነው የሚያስቡኝ። ግን እንደዛ አይነት ሰው አይደለሁም እኔ እና አሁን ለዚህ ነው መጥቼ የሆነ ነገር ራሱ ለመሆን ማንም ሰው አያምነኝም ብዬ አስባለሁ። በቃ የሚያዩት እዚህ ጋር ሰው ሆኔ የነበረውን ስስቅ፣ ስጫወት፣ ስቅለበለብ ሲያዩኝ፣ ስቀብጥ ሲያዩኝ እኔ በህይወቴ በልጅነቴም ሳድግ ቀብጬ ያደግኩ ልጅ አይደለሁም። እኔ ቤተሰቦቼ የተለየሁት በ5 ዓመቴ ነው ገባሽ? ድፍን 5 ዓመት እንደሞላኝ በቃ ከቤተሰቦቼ ተለይቼ ነው ያደግኩት። በጣም ብዙ ፈተና አይቼ ተጠግርሬ ስንት ክፉ ደግ አይቼ በቃ ትምህርቴን ለመማር ብዙ ዋጋ ከፍዬ የ8ኛ ክፍል ላይ ልደፈር ታንቄ ነበር ገባሽ? በቃ ይሄ ሁሉ መስዋዕትን አልፌ ነው አረብ ሀገር ራሱ ስሄድ በራሴ ተፍጨርጭሬ ማንም ረድቶኝ ምናምን አይደለም። አረብ ሀገር መጀመሪያ ቤሩት ሄጃለሁ። ቤሩት ሲሄድ መቤቴ 18 ዓመት አይሞላኝም ገባሽ? እዛ ራሱ ሰዎቹ በቃ ይቺ ህፃን እኮ ናት ምናምን እያሉ ሴትዮዋ በጣም ነበር። በቃ እድለኝነቴ ምንድን ነው እኔማ ስራ አንገቴን ደፍቼ ስለምሰራ በሚሄድበት ቦታ በቃ ቤሩትን ሲሄድ እንደ ልጃቸው አይተውኝ ምናምን ነው እንትን ያልኩት። ዱባይም እንደዚሁ ሁለቱም ቦታ ላይ በራሴ መንገድ እኔ ከቤተሰብም ከግለሰብም ከማንም የተረዳው ሰው አይደለሁም። በስነ ልቦናም ይሁን በኢኮኖሚም ይሁን በምንም ከማንም በምንም የተረዳው ሰው አይደለሁም እና ሳድግም ብቻዬን ስላደግኩ በጣም ነው የብቸኝነት ስሜት የሚሰማኝ። እንደገና ደግሞ እኔ ብቻዬን እንዳደግኩ አይደለም ቤተሰቦቼ በጣም ነው የምረዳው ምናምን፣ ግን በቃ ይሄ የብቸኝነት ስሜቱ በጣም ነው የሚጎዳኝ። ከዛ አልፎ በቃ ብቸኛ ሁኜ ስላደግኩኝ ሰዎችን ጋር ለመቀራረብ ሰዎችን ለመርዳት ምናምን ሞከርኩ፣ ግን ደግሞ ተመልሼ ራሴ ተጎዳው እና በጣም ብዙ ፈተና በህይወቴ ሁላ ነው ፈተና ያየሁት። ፈተና ይሄ ፐርሰናል ይሄ ኖርማል የኖርሽለት ህይወት አለ ነገ ኖረዋለሁ አሪፍ ህይወት ኖረዋለሁ ብለሽ እሱ ሁላ ነው ያበለሻሽብኝና በቃ
አሁን ላይ እንትን ምን መሰለሽ አይዞሽ የሚለኝ ሰው ስለሌለ ነው ያለቀስኩት። አይዞሽ ያለቀስኩት ብዙ ጊዜያቶችን በጣም ብቻዬን ውዬ ብቻዬን አድሬ ብቻዬን ነው ያለቀስኩት። ግን በቃ የሆነ ሰው እንዲያቅፈኝ እፈልጋለሁ። አይዞሽ በቃ ብሎ ማለት ነው። አይዞሽ ኖርማል ነው እኮ ምናምን ብሎ የሆነ ሰው በቃ እንዲያቅፈኝ እፈልጋለሁ። ግን ሰው የለም። በቃ ሁሉም ሰው እኔም እንዲህ ሁኝ እንዲያዩኝ ነው የፈለጉት። ሆንኩኝ በቃ እንዲያለቅስ ብቻዬን በር እንድዘጋ ነው የተፈለገው። ሆንኩ። አትዘጊም ማሪ አትዘጊም፣ አለን ሁላችንም ከጎንሽ ነን። ጆከርም አሁን ብዙም ጌም ላይ አክቲቭ አይደለም፣ ግን ጆከርንም አናግረዋለሁ። እሱም በራሱ ወዳጆች የሚችለውን ሰፖርት ያስደርግሻል። እኔ አንቺ እሱም ሆነን ገብተን ጌምም እንጫወታለን። ቫይራልሽም ይንቀሳቀሳል። ተስፋ አትቁረጪ። ሰው የሚሞተው ተስፋ የቆረጠ ቀን ነው። ብዙ እሱም ጌም ላይ አክቲቭ ስላልሆነ እንጂ ስለሚያቀሽ በድሮ ስለሚያቀሽ ጆከርም ዝም አይልሽም። ለሱም ነግረዋለሁ፣ ለሌሎቹም ነግራቸዋለሁ። እኔ በቅርብ ለማቃቸው ዲቦራም ጋር ገስት ጌምም ቢሆን ገብተሽ እዛ እንትን እንድትይ ዲቦንም አናግራታለሁ። እዚህ ውስጥ የዲቦም ልጆች ካላችሁ ለዲቦራ ንገሯት። በፊት ታዋቂ የነበረች ልጅ ነች። አሁን ላይ ከሚዲያም ስለጠፋች ምናምን ከአመታት በኋላ ያው እየሰማችሁ ነው ያለውን ነገር። ዲቦን ቤት ቃል አደራሽ ለእናታችሁ ንገሯት። በፊት በጣም ቫይራል የነበራት ልጅ የምትታይ እኛ ታፕታፕ የምናደርግላት ልጅ ነበረች። ያው እግዚአብሔር የወደደው የፈቀደው ነው የሚሆነው። ማሪ እንደዚህ አይነሽን እስኪሆን ድረስ አታልቅሽ። ገባሽ? አንቺ የሚያስለቅስሽ ምን እንደሆነ አንደርስታንድ አደርግሻለሁ። ግን እቺኑ ነገ ለውጣለሽ። ሰው ያለበት ቦታ አይቀመጥም። ያስተምራቸዋል ብለን ትላንትና ያለፍንበት መንገድ ስንነግራቸው እኮ የዛን ቀን አይዞሽ እያሉ አዳምጠውሽ ሲገርም የእግዚአብሔር ተአምር ሲሉ አዳምጠውሽ የተጣላሻቸው ቀን እንደ ዊክነስ ነው አውጥተው የሚለጥፉት። ስለዚህ ለዚህ ህዝብ እንባሽን አታሳይ። የሚያስለቅሰን ነገር ሳይጠፋ ቀርቶ አይደለም፣ ሚሊየን የምናለቅስበት ነገር አለን። ግን አይዞሽ ያለሽ ነገ መልሶ መሰደቢያሽን ሪከርድ እያደረገ እያስቀመጠ ነው ዛሬ አይዞሽ የሚልሽ። ገባሽ? ለዛ ስክሪን ስጥ፣ አታልቅሽ። እኔ ጆካንም አናግረዋለሁ፣ ዲቦም አለች፣ እኔም አለው። በእርግጠኝነት ፕሬዝዳንት ማሜም እንደዚህ ሲሪየስ መሆኑን ካወቀ ዝም አይልም፣ ሙቤም ዝም አይልም። ኦነስትሊ ሁላችንም ተጋግዘን ወደ መስመር የምትመጪበትን የሚሰጠው ደጋግ ኢትዮጵያዊ የሚሰጠው ደጋግ ኤርትራዊ አንቺ መተሽ ነገሮችን አስተካክለሽ ወደ ጌምም ሆነ ወደ ሚዲያሽ እንደ ድሮሽ ትመለሻለሽ። ከኋላሽ ሌሎቹ መተው እውቅና ምንም ተገኝቶ የለ እኛም ታውቀናል ከኋላሽ ትላንት አንቺ ቤት የነበረ ልጆች። ስለዚህ ሌሎቻችሁ በየእንትናችሁ ለምታቋቸው ሰዎች ኩዊን በጣም ታዋቂ የነበረች ልጅ ነች። ይሄ አንድም ሁለትም የለውም፣ ማንም ሳይታወቅ ትታወቅ ነበረ። ስለዚህ የቻልነውን ነገር እናደርጋለን። የምናግዝሽ ነገር ካለ አለን፣ እህቶች ወንድሞችሽ አለን። ይሄም ህዝብ ከታችም ያለው ዝም የሚል ህዝብ አይደለም። አንቺም ብለሻል፣ እስከዛሬም ሰፖርት የሚያደርገኝ አንድ ኤርትራዊ ነው ብለሻል። ኤርትራውያን አይኖ በጣም ትልቅ ሰፊ ልብ እንዳላቸው አውቃለሁ። በጣም መልካሞች ናቸው። ከወደዱ የእውነት ነው የሚወዱት። እና እንተጋገዛለን። እሺ ኩዊን እንዳትሰበሪ። ያ የድሮ ፈገግታሽ የድሮ ቀልድሽ የምትጫወቺው ምናምን እሱ ነገር ይመለስ። ያ የሚመለሰው መቼ መሰለሽ? አንቺ መጀመሪያ ያለሽበትን ሁኔታ አክሴፕት አድርገሽው ለውጥ አለ። ያለ ምክንያት እግዚአብሔር አይፈትንም። ሰው እግዚአብሔር የሆነ እዚህ ውስጥ ያስገባሽ እንድታይ እንድትነቂ እንዲገባሽ የፈለገው ነገር ስላለ ነው። እሺ አሁን ደግሞ በጣም በከፍተኛ ሁኔታ የገስት ጌም ምናምን ልጆች እንደዚህ የጠፉ የተረሱ አዳዲስ ጀማሪዎችን የሚያበረታታ ጌም ስለጀመረች ዲቦ የዲቦ ልጆችም እዚህ ያሉ ለሷም ይነግሯታል። እኔም ፐርሰናሊ ደውዬ እነግራታለሁ። እዛም ፓርቲሲፔት ታደርጋለሽ። በምንችለው እዛም ሰፖርት እናደርግሻለን። መታየቱ ራሱ በራሱ እንዲብቅ ማለቱ ነገሮችን ያስተካክላል። ቫይራልሽ የሞተው ይነሳል። ብዙ ነገሮች ይስተካከላሉ።